በመሃል ቡልጋሪያ በአፍሪካ ህብረት ፊት ለፊት አዲስ ሳይት በካሬ 89 ሺህ ብር ከ35% ቅናሽ ጋር ከ78 እስከ 195 ካሬ ስፋት ያላቸውን ከባለ 1 እስከ ባለ 3 መኝታ ቤቶችን እንዲሁም ከ30 እስከ 70 ካሬ ሜትር ስፋት ያላቸውን የንግድ ሱቆችን በ8% ቅድመ ክፍያና በ50% የባንክ ብድር አማራጭ ጋር በምቹ አከፋፈል አቅርበንሎታል። ቤቶቻችንን ከ500 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ሱቆቻችንን በ450 ሺህ ብር ቅድመ ክፍያ ማግኘት ይችላሉ። ያስተውሉ፣ ቅናሹ የሚሰራው ፈጥነው ለሚመጡ 20 ሰዎች ብቻ ሲሆን በተጨማሪም በቤተሰብ አሊያም በቡድን ሆነው ለሚመጡ ልዩ ቅናሽ አለን። ታዲያ ምን ይጠብቃሉ? አሁኑኑ በ0975 54 63 19 ላይ ይደውሉ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አገና ከሉዓላዊ ሚዲያ ማክሰኞ ሰኔ 2 2018 ዓመተ ምህረት ዛሬ አልቡርሃን ትእሰር ለማለት ነው ወይ ደግሞ ምን ለማለት ነው? እዛ ጋር ሄደው ቢሞቱት የቲፒኤልኤፍ ደጋፊዎች ማለትም የተራረፈው አሁን የቀረው የዶክተር ደብረጽዮንን ቡድን የሚደግፉ ሰዎች እዛ ሄደው የሚሞቱ ልጆች ለምን ይሞታሉ ብለው ይጠይቃሉ። የኦጋዴን ብሔራዊ ነጻነት ግንባር በሳምንቱ መጨረሻ እሁድ ዕለት ባወጣው መግለጫ በኦጋዴን ብሔራዊ ነጻነት ግንባር ከታጠቁ ኃይሎች ጋር ትብብር አድርጓል ወይም ጽምዶ ፈጥሯል በሚል የተነሳውን ዘገባና መግለጫ በተመለከተ ከየትኛውም የታጠቀ ኃይል ጋር ግንኙነት የለንም፣ ያ ማለት አይፍጨረጨሩም ማለት አይደለም። ያው የመጨረሻ የሞት ጽዋቸውን ከመጨለጣቸው በፊት ይንፈራፈራሉ። ሲንፈራፈሩ መንፈራገጡ የሚያቆሸሻቸው ነገሮች ሊኖሩ ይችላሉ። ዝም ብለን ከርቀት ስንገመገም ማለት ነው። Bole International Airport, Addis Ababa, Ethiopia. They are the worst kind of human beings, the worst kind of African you ever meet in your life. Very hostile, very xenophobic. በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። በአረብ ሊግ ኢትዮጵያን ለማውገዝ በተካሄደ ስብሰባ ላይ ሀገራቱ ባለመስማማታቸው በተለይም በዩናይትድ አረብ ኤምሬት እና በሱዳን መካከል በተነሳው ውዝግብ ስብሰባው እስከ መቋረጥ መድረሱ ተዘገበ። ለሰዓታት ተቋርጦ በኋላም በይደር በቀጠለው ስብሰባ ሱዳን ፍላጎቷን ማስፈጸም እንዳልቻለችም ተመልክቷል። ይህንን ዘግይቶ መረጃውን ያወጣው አፍሪካን ኢንተሊጀንስ ትናንት እንደ አውሮፓውያን አቆጣጠር ሰኞ ሰኔ 8 2026 እንደዘገበው ስብሰባው የተካሄደው ከሳምንታት በፊት ነበረ። እንደ አውሮፓውያን አቆጣጠር ግንቦት 10 2026 በግብጽ ርዕሰ መዲና ካይሮ በሚገኘው የአረብ ሊግ ጽሕፈት ቤት የሊጉ ምክር ቤት አስቸኳይ ስብሰባ ተቀምጧል። በዚህ የምክር ቤቱ ስብሰባ ላይ በአረብ ሊግ የሱዳን ተወካይ ከዩናይትድ አረብ ኤምሬቱ ተወካይ ጋር በኢትዮጵያ ጉዳይ በከፍተኛ ደረጃ በመወዛገባቸው ስብሰባው ለ1 ሰዓት የተቋረጠ ሲሆን በኋላም በቀጣይ ቀናት ተካሂዷል። ለውዝግቡ መነሻና በኋላም ለስብሰባ መቋረጥ ምክንያት የሆነው የሱዳን መንግስት ኢትዮጵያን በሊጉ እንድትወገዝ ያቀረበው ሐሳብ እንደነበር ተመልክቷል። በአረብ ሊግ የዩናይትድ አረብ ኤምሬት ተወካይ ሐሚድ አባይድ አልዛቢ ሱዳን ኢትዮጵያ ላይ ያቀረበችው ውንጀላ ተጨባጭነት የሌለው በመሆኑ ተቀባይነት ሊኖረው እንደማይገባ ተከራክረዋል። የሱዳኑ ተወካይ ኢትዮጵያ እንድትወገዝ የጠየቁት ካርቱም አውሮፕላን ማረፊያ ላይ በደረሰ የድሮን ጥቃት እንደሆነም ተዘግቧል። የዩናይትድ አረብ ኤምሬቱ ተወካይ የተጨባጭነት የለውም ብለው በመሟገታቸው ስብሰባው ለ1 ሰዓት ተቋረጠ። ስብሰባው ከመቋረጡ በፊት የኤምሬቱ ተወካይ ስብሰባውን ረግጠው እንደሚወጡ አሳስበው ነበረ። የሱዳንና የኤምሬትን ውዝግብ ለመፍታት የኳታርና የፍልስጤም አምባሳደሮች የሽምግልና ጥረት እስከ ማድረግ መዝለቃቸውን በኋላም ስብሰባው ወደሚቀጥሉት ቀናት ተገፍቶ ከ2 ቀናት ድርድር በኋላ አስማሚ መፍትሄ መገኘቱን አፍሪካን ኢንተሊጀንስ ትናንት እንደ አውሮፓውያን አቆጣጠር ሰኔ 8 2026 ካቀረበው ዘገባ መረዳት ተችሏል። በዚህም ኢትዮጵያ ስሟ ሳይነሳ ውሳኔ ሐሳቡ እንዲጸድቅ ተደርጓል። 9246 በሚል የቀረበው የውሳኔ ሐሳብ በሱዳን መሰረተ ልማቶችና ሲቪሎች ላይ የደረሰውን እናወግዛለን በሚል ተደምድሟል።
ሱዳን ኢትዮጵያ በስም ተጠርታ እንድትወገዝ የያዘችው ዕቅድ በዩናይትድ አረብ ኤምሬቱ ተወካይ ጥረት ከሽፏል። በቀጣይ ወር ሐምሌ 1 ለሚጀምረው የበጀት ዓመት 2 ትሪሊዮን 339 ቢሊዮን ብር በጀት መመደቡን የሚኒስትሮች ምክር ቤት አስታወቀ። የጠቅላይ ሚኒስትሩ ጽህፈት ቤት ዛሬ ባወጣው መግለጫ እንዳስታወቀው በዛሬው ዕለት በተካሄደ የሚኒስትሮች ምክር ቤት ስብሰባ በረቂቅነት የቀረበውን በጀት ምክር ቤቱ ማሻሻያ አድርጎበት በሙሉ ድምፅ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ ወስኗል። ከአምናው በጀት ጋር ሲነጻጸር ወደ ግማሽ ትሪሊዮን ብልጫ ያሳየው የ2019 በጀት በጠቅላላ 2 ትሪሊዮን 339 ቢሊዮን 268 ሚሊዮን 126738 ብር ሲሆን ከአምናው ጋር ሲነጻጸር ከ450 ቢሊዮን ብር በላይ ብልጫ እንዳለው መረዳት ተችሏል። የባለፈው ዓመት በጀት 1 ትሪሊዮን 900 ቢሊዮን 300 ሚሊዮን ብር ነበረ። በኢትዮጵያ ለውጡ በመጣበት 2010 ዓ.ም የኢትዮጵያ በጀት 320 ቢሊዮን 800 ሚሊዮን ብር እንደነበርም መረጃዎች ያሳያሉ። በኢትዮጵያ ዓመታዊ በጀት በትሪሊዮን ብር መቆጠር የጀመረው ከ2017 ጀምሮ ሲሆን በ2017 ከመነሻው የጸደቀው 971.2 ቢሊዮን ብር ቢሆንም በህዳር ወር 582 ቢሊዮን ብር ተጨማሪ በጀት በመጽደቁ በጠቅላላ 1 ትሪሊዮን 550 ቢሊዮን ብር ደርሷል። ትውልደ ሶማሊያንን ጨምሮ 17 አሜሪካውያን ዜግነታቸው እንዲገፈፍ የአሜሪካ ፍትህ ሚኒስቴር ወይንም ዲፓርትመንት ኦፍ ጀስቲስ ለፍርድ ቤት ዝርዝራቸውን አቀረበ። ጾታዊ ጥቃት እንዲሁም ማህበራዊ ፈንድ ማጭበርበር፣ በአደንዛዥ ዕፅና በሌሎች ወንጀሎች በመከሰሳቸው ዜግነታቸው እንዲነሳ የጠየቀባቸው 17 ሰዎች ከ13 ሀገራት አሜሪካ የገቡ መሆናቸውም ተመልክቷል። ዜግነታቸው እንዲገፈፍ የተጠየቀባቸው 17 ግለሰቦች ሀገራቸው ኩባ፣ ሄይቲ፣ ኮሎምቢያ፣ ሜክሲኮ፣ ጃማይካ፣ ህንድ፣ ቻይና፣ ፊሊፒንስ እንዲሁም ሶማሊያና የኮንጎ ተወላጆች ናቸው። በጾታዊ ጥቃት ወንጀል በገንዘብ ማጭበርበር ይህም የጤና ፈንድና ባንክ ማጭበርበርን የሚጨምር ሲሆን አደንዛዥ ዕፅና ሌሎች ወንጀሎችን ጨምሮ የተወነጀሉ ዜግነታቸው እንዲገፈፍ ተጠይቋል። ለፍርድ ቤቱ የቀረበው ትናንት ሰኞ እንደ አውሮፓውያን አቆጣጠር ሰኔ 8 2026 ሲሆን የፍርድ ቤቱ ውሳኔ በቀጣይ ይጠበቃል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን በትግራይ ያለውን ወቅታዊ ሁኔታ በተመለከተ በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ መግለጫ ወጥቷል። በትግራይ የሚካሄደውን አፈሳ በመቃወም እንዲሁም ወደ የትግራይ ተወላጆችን ወደ ሱዳን በመላክ በቅጥረኝነት የማሰማራቱን እርምጃ በማውገዝ ከዚህም በተጨማሪ በትግራይ ውስጥ ህዝባዊ ትግል ከሌሎች የሰላም ኃይሎች ጋር ለማድረግ ማሰቡና ማቀዱን በዛም ለመንቀሳቀስ መዘጋጀቱን የተመለከተ ዝርዝር 2 ገጽ መግለጫ አውጥተዋል። በትግራይ ውስጥ ያለው ሁኔታ በተለይም ደግሞ በሱዳን ግዛት የትግራይ ተወላጆች በቅጥረኝነት እየሰሩ መሆናቸውን ራሳቸው እንግዲህ በቪዲዮ ጭምር እያሰራጩ ነው። የሱዳንን ዩኒፎርም ለብሰው ማለትም የኤስኤፍ የተባለው የሱዳን አርሚ ፎርስ የጀነራል አልቡርሃንን ወታደሮች ዩኒፎርም ለብሰው በውጊያ ላይ እየተሳተፉ መሆናቸውን መግለጫም እየሰጡ ቪዲዮም እየለቀቁ መሆናቸው እንግዲህ በአደባባይ ታይቷል። ከዚህ ቀደም በአርኤስኤፍ በኩል ማለትም በሱዳን መንግስት ተቀናቃኝ በጀነራል መሐመድ ሐምዳን ደጋሎ የሚመራው ኃይል የኢትዮጵያ ወታደሮች የኢትዮጵያ ዜጎች በሱዳን ጦርነት አልቡርሃን ጎን ተሰልፎ እየተዋጉ ነው በሚል የተማረከው እና የቆሰለ ወጣትም አሳይተው እንደነበር ይታወቃል። አሁን በአደባባይ በግላጭ ዩኒፎርሙን ለብሰው የሚታዩበት ሁኔታ ነው ያለው። ቴክኒክ ነገራት ከይጥቀም አይና ትኩረት ይገብራለና ከዚ ወጣ ዚ ሕብረተሰብ ናታ ደጋፊ አረጋጊጥና አይና ብጣዕሚ ምናልባት ይሄ በሱዳንና በኢትዮጵያ መካከል ያለውን አስቀድሞም ግንኙነታቸው የተበላሸ መሆኑ ይታወቃል። ብዙ የተለየ የሚለውጠው ነገር አለ የለም፣ እሱም በሂደት የምናየው ነገር ነው። ከዛ ባሻገር እንግዲህ የኤርትራ ፕሬዝዳንትም ወደ ግብፅ በ6 ወር ባልሞላ ጊዜ ውስጥ ለሁለተኛ ጊዜ ተጉዟል። በተከታታይ እንግዲህ የኤርትራ ፕሬዝዳንት ወደ ውጭ ሀገር የሚጓዙ ከሆነ እስካሁን ድረስ በቅርብ ጊዜ ታሪክ ውስጥ የምናውቀው ከግብፅ ውጭ የሚሄዱበት ሀገር ካለ አንዴ ነው። ሁለተኛ ሳውዲ አረቢያ ተጉዟል። በዓለም አቀፍ ደረጃ ያለችው ግንኙነት በዚያ ዙሪያ እየታጠረ ወይ ደግሞ እየተገደበ መሆኑንም እያየን ነው። ግንኙነታቸው ጉዟቸው ምንን መሰረት አድርጎ ነው የሚለውን የኤርትራው የማስታወቂያ ሚኒስትር በማህበራዊ ገጻቸው በገለጹት መሰረት ሁለቱ ሀገራት ግንኙነት በአፍሪካ ቀንድ ሁኔታ እንዲሁም በቀይ ባህር ደህንነት ላይ እያተኮረ መሆኑን ገልጸዋል። ያው ከኢትዮጵያ ጋር የተያዘው ጉዳይ ላይ መነጋገራቸው የሚጠበቅ ነው።
በዋናነት ግብጽ ከኢትዮጵያ ጋር ያላት ውዝግብ ከአባይ ውሃ ጋር በይበልጥም ደግሞ ከህዳሴው ግድብ ጋር መሆኑ ይታወቃል። የህዳሴው ግድብ የቆመ የመን የሞተ የተዘጋ አጀንዳ መሆኑ የሚያጠራጥር አይመስለኝም። ምናልባትም በግብጽ በኩል ያለው ጥያቄና ስጋት ኢትዮጵያ ተጨማሪ ግድቦችን የመገንባት ሁኔታ ሊሆን እንደሚችል ያው ይታመናል። ሲገለጽ የነበረውም ይሄ ነው። ይህንን ለመሸምገል የአሜሪካው የዶናልድ ትራምፕ የአሜሪካ አማካሪ አምባሳደር ማስዑድ ቦሎስ በዚህ በኩልም እንቅስቃሴ ሲያደርጉ በቆይታቸው ይታወሳል። እንግዲህ የኤርትራው ፕሬዚዳንት ወደዛ ያደረጉት ጉዞ በቀይ ባህር ደህንነት ላይ የሚለው ነገር መነሳቱም ያው ብዙ ጊዜ በተደጋጋሚ የሚገልጹት ነገር አለ። በቀይ ባህርን ደህንነት በተመለከተ በዋናነት የሚመለከታቸው የቀይ ባህር ተዋሳኝ ሀገሮችን ነው፣ ሌሎችን አይመለከትም የሚል በተደጋጋሚ የሚሰጡ መግለጫዎች አሉ። እነዚህ አይነት መግለጫዎች ደግሞ መምጣት የጀመሩት ኢትዮጵያ የቀይ ባህር አክሰስ ጥያቄን በአደባባይ ማንሳት ከጀመረችበት በይበልጥም ከሶማሌላንድ ጋር በቦሳሶ ወደብ ላይ ወደብ አገልግሎት እንዲሁም የባህር መውጫ ስምምነት ካደረገች በኋላ እንግዲህ መሆኑ ይታወቃል። የኤርትራና የግብፅ በዚህ ጉዳይ ላይ በተደጋጋሚ ተጋሪዎቹን ብቻ ነው የሚመለከተው የሚለው ለተመልካችም ለኢትዮጵያን አይደለም ለሌሎች ተመልካቾችም ቀልድ ሆኖ ነው የሚታያቸው። በቀይ ባህር ላይ በርካታ ሀገሮች ሰፍረው ጅቡቲ ላይ በተወሰነ ደረጃ ኤደን ባህረ ሰላጤ እንደገናም ቀይ ባህር በርካታ የሰዎች ማለት ሀገራት ሰፍረው አሜሪካ፣ ቻይና፣ ጣሊያን ምናምን እያልን መንዘረዝራቸው እነ ጃፓን ጭምር ከርቀት መጥተው በሰፈሩበት ሁኔታ ውስጥ የቀይ ባህር ተጋሪዎችን ቀጥታ ድንበር ያላቸውን ብቻ ይመለከታል የሚለው በዋናነት ኢትዮጵያ ላይ ለማተኮር አይፈልጉም። ኢትዮጵያ በ60 ኪሎ ሜትር ርቀት ላይ ሆና አያገባሽም እየተባለች በ10 ሺዎች ኪሎ ሜትር ላይ ያሉ ደግሞ መጥተው ባለቤት የሆኑበት ሁኔታ በተመለከተ እዛ ጋር እስካሁን ድረስ እነዚህ ሁለቱ ሀገራት በዚህ ዙሪያ ድምጻቸውን አላሰሙም። እርግጥ ነው ግብጽ በዚህ ዙሪያ ጥያቄዋ ከህዳሴ ግድብ ጋር በተያያዘ ኢትዮጵያ ላይ ጫና ለመፍጠር በአጠቃላይ ከአባይ ውሃ ጋር በተያያዘ ኢትዮጵያ ላይ ጫና ለመፍጠር የምታደርገው እንቅስቃሴ መሆኑ ይታወቃል። ኢትዮጵያ ውስጥ ሰላም እንዳይረጋገጥ መረጋጋት እንዳይመጣ መረጋጋትና ሰላም ኢትዮጵያ ውስጥ ስራዎችን ለመስራት እድል ይሰጣል። ስራዎች በተሰሩ ቁጥር ተጨማሪ ግድቦችን ለማልማት ተጨማሪ ግድቦችን ለመገደብ ያለው እድል ሰፊ ስለሆነ ይህንን ለማስቀረት በሌላም በኩል ደግሞ አሁንም ያለውን የህዳሴ ግድብ ከተቻለና ኢትዮጵያ ውስጥ ስርዓት አልበኝነት ከነገሰ እነሱ በፈለጉትና ባቀሉት መሰረት ለመቆጣጠርም ያላቸውን እድል ያሰፋል ብለው ስለሚያምኑ በዚህ ዙሪያ እንቅስቃሴ እያደረጉ ነው። ያው ጽምዶ በሚል የሚደረገው ትብብርም የዚህ ሂደት አካል ነው። ከርቀት ግብፅን በቅርብ ርቀት ኤርትራና ሱዳንን አካቶ ኢትዮጵያ ውስጥ ያሉ ኃይሎች የተባበሩበት መሆኑ ግልጽ ነው። እነዚህ ኃይሎች ያው ባለፈው አፍሪካን ኢንቴሊጀንስ እንደተገለጸው በኢትዮጵያ ግዛት ትግራይ ውስጥ እየተሰባሰቡ መሆናቸውን በዛ ህብረት ወይ ደግሞ ጥምረት ውስጥ ለማካተት የኦጋዴን ብሔራዊ ነጻነት ግንባር እዚህ ሂደት ውስጥ እንዲገባ በአብዱራህማን ማህዲ በኩል ጥረት መደረጉና እርሳቸውም ሂደት ውስጥ መግባታቸው ነገር ግን ገና ያላለቀ ነገር ወይ ደግሞ ወደ ሙሉ ስምምነት አለማምራታቸውን ገልጸዋል። እርሳቸው ግን ወይ ደግሞ ይሄ ኦጋዴን ብሔራዊ ነጻነት ግንባር የሚባለው እዚህ ሂደት ውስጥ እንዲገባ ግን ግፊት መደረግ እንደተደረገበት በአደባባይ በይፋም በእነ አፍሪካን ኢንቴሊጀንስ በኩልም የቀረበ ዘገባ ነው። ምናልባት የኦጋዴን ብሔራዊ ነጻነት ግንባር ለምን ግፊት ተደረገበት የሚለው ከዚህ ቀደም ትርጉም ያለው ትግል ሲያደርግ ስለነበር ነው ወይንስ በአሁኑ ሰዓት ጥያቄው መገንጠል ስለሆነ ለሚያስቡት ኢትዮጵያን ለሚያዳክመው ፕሮጀክት ኦጋዴንም እንደዛ ካለ ሸኔም ያን አቋሙ ቲፒኤልኤፍም ምንም ጥያቄ ውስጥ የሚገባ ነገር አይደለም። ስለዚህ ሌሎችም በተመሳሳይ የየራሳቸውን ጎጆ ወጥቶ ኢትዮጵያን ለማዳከምና ለማፍረስ የሚደረገውን ፕሮጀክት ለማገዝ ያስችላል ብለው ነው ወይ የሚለው እሱም በብርቱ መነሳት ያለበት ነው። በነገራችን ላይ የኦጋዴን ብሔራዊ ነጻነት ግንባርን በተመለከተ የኦጋዴን ብሔራዊ ነጻነት ግንባር በጉዳዩ ላይ መግለጫ ወጥቷል። የኦጋዴን ብሔራዊ ነጻነት ግንባር በሳምንቱ መጨረሻ እሁድ ዕለት ባወጣው መግለጫ በኦጋዴን ብሔራዊ ነጻነት ግንባር ከታጠቁ ኃይሎች ጋር ትብብር አድርጓል ወይም ጽምዶ ፈጥሯል በሚል የተነሳውን ዘገባና መግለጫ በተመለከተ ከየትኛውም የታጠቀ ኃይል ጋር ግንኙነት የለንም፣ እንደ አውሮፓውያን አቆጣጠር በጥቅምት ወር 2018 በኢትዮጵያ አቆጣጠር ጥቅምት 2011 ከኢትዮጵያ መንግስት ጋር አስመራ ላይ የተደረገውን ስምምነት አሁንም ለዛ ተገዥነን በዚያ ስምምነት ላይ የተቀመጡና ያልተፈጸሙ ነገሮችን የኢትዮጵያ መንግስትም በዚሁ እንዲፈጽም በዚሁ አጋጣሚ ጥሪ እናቀርባለን ብሏል። የኦጋዴን ብሔራዊ ነጻነት ግንባር ከማንም የታጠቀ ኃይል ጋር ግንኙነት እንደሌለውና የኢትዮጵያ መንግስት ለመጣል የሚደረገውን ትብብር እንደማይደግፍም በይፋ አስታውቋል። የግንባሩ ሊቀመንበር የነበሩት አብዱራህማን ማህዲ በተመለከተ እሳቸው እንደ አውሮፓውያን አቆጣጠር ከሰኔ
2025 ጀምሮ ማለትም ከአምና ሰኔ ወር ጀምሮ ከስልጣናቸው የለቀቁ ስለሆነ በኦጋዴን ብሔራዊ ነጻነት ግንባር ስም መንቀሳቀስ በስሙም ምንም ነገር ማድረግ የሚችሉበት መብት እንደሌላቸው አመልክቷል። ከኦጋዴን ብሔራዊ ነጻነት ግንባር ጋር በተያያዘ በእጃቸው ያለው ብቸኛ ሀብት የድርጅቱ ኤክስ ገጽ ነው። ስለዚህ እሱ ላይ የሚተላለፉ መልእክቶች ኦጋዴን ብሔራዊ ነጻነት ግንባርን አይወክሉም ሲል በአብዱልከሪም ሼክ ሙሳ አማካይነት በወጣው መግለጫ ላይ በግልጽ ተመልክቷል። ጽምዶ ውስጥ የለውበትም። ጽምዶ ውስጥ የተወከለ ወይ ደግሞ እወክላለሁ ብሎ የተገኘው ግለሰብ ከግንባሩ ሊቀመንበርነት የተባረረ መሆኑን ህብረተሰቡም ዓለም አቀፉ ማህበረሰቡ ይወቅልኝ በሚል በእንግሊዝኛ ቋንቋ በሁለት ገጽ መግለጫ በሳምንቱ መጨረሻ ወጥተዋል። እንግዲህ ደጋግመን እንደምንለው ከጽምዶ ጋር በተያያዘ ያለው እንቅስቃሴ እየተባበሩ ያሉት ኃይሎች ጠቅላላ ምንድነው ፍላጎታቸው የሚል ነገር ካለ በጋራ የሚያስተሳስራቸው ኢትዮጵያ ውስጥ ያለውን ነገር በኃይል እንለውጣለን የሚል ነገር ነው። በኃይል ለውጣችሁ እስከዛ በኋላ የጋራ ግባችሁ ምንድን ነው የሚል ቢመጣም የጋራ ግብ የላቸውም። በጋራ ዓላማ መንቀሳቀስ የሚችሉ ሰዎች አይደሉም። አብዛኛው ፍላጎታቸው ሀገር የመመስረት ነው። ቢችሉ ምንም ጥያቄ ውስጥ የማይገባ ነገር ነው። አንዱ የበላይ ሆኖ ሌላውን ደፍጥጦ ማስገዛት ልክ ቲፒኤልኤፍ በ1983 ማድረግ የተቻለውን ነገር አሁን ማድረግ የሚቻልበት ሁኔታ ቢኖር ያንን ጉልበት ማጠናከር የሚችል ኃይል ቢኖር አፍኖ ጨፍልቆም ሁሉንም ጉዳይ አስፈጻሚ አድርጎ መቀጠል የሚፈልግበት ሁኔታ ይኖራል። ነገር ግን በሁለት ምክንያት ያን ማድረግ የሚቻልበት ነገር አይደለም። ኢትዮጵያ ውስጥ አሁን ባለንበት ሁኔታ ውስጥ ያው ኢትዮጵያ ውስጥ ያለው ነገርን ማድረግ ይችላሉ ብለን ተአምር ይፈጸም ብልንል ብዬ ነው። በሁለት ምክንያት አይችሉም። በአንድ በኩል ባሉት ኃይሎች ውስጥ የትኛውም ኃይል ገዝፎ የበላይ ሆኖ ለመውጣት የሚችልበት ሁኔታ የለም። ቲፒኤልኤፍም ከሌሎቹ ይሻላል እንጂ የትላንቱ ቲፒኤልኤፍ እንዳልሆነ ለማናችንም ግልጽ ነው። በሌላ በኩል ግን ዋናው የእነዚህ ሂደቶች አስተባባሪና መሪ ግብፅን፣ ሱዳንን አብረው ቢጠቀሱም በዋናነት ከኤርትራ ጋር የተያዘ ጉዳይ አለበት። ሁሉም የራሳቸው አጀንዳ አለ። ሱዳን ውስጧ ባለው ቀውስ ውስጥ የኢትዮጵያ መንግስት እዛ ሂደት ውስጥ ከአርኤስኤፍ ጋር ይሳለፋል የሚል አቋም ስላላት ወይ ደግሞ ተጨባጭ ማስረጃም ስላላት ሊሆን ይችላል። በዚህ የተነሳ ከኢትዮጵያ መንግስት ጋር ቅራኔ ውስጥ ነው ያለችው። በተወሰነ ደረጃ ከህዳሴ ከአባይ ውሃ ጋር በተያያዘም የሚያነሱት ጥያቄ አለ። በሆነ ወቅት ላይ ደግሞ ከኢትዮጵያ ጋር የሚተባበሩበት ጊዜ ነበር። የግብፅ ጉዳይ ከኢትዮጵያ የህዳሴው ግድብ ጋር የተያያዘ ነው። ከህዳሴው ግድብ ጋር የተያያዘው ነገር የሆነ አሻንጉሊት የሆነ እነሱ የሚፈልጉትን መንግስት ማምጣት የሚችሉበት እድል ካለም አሁን ባለው ሁኔታ ውስጥ ማድረግ የሚቻሉበት ሁኔታ እንደሌለም በተለያየ መንገድ ይገነዘባሉ። ስለዚህ ለግብፅም ከምንም በላይ ደግሞ ለኤርትራም መውጫና መፍትሄ አድርገው የሚወስዱት ኢትዮጵያ ውስጥ ስርዓት አልበኝነትና ማንገስና ሀገር አልባ ወይ ደግሞ መንግስት አልባ ሀገር መፍጠር እሱ ላይ ትኩረት እንደሚያደርጉ የሚያጠራጥር ነገር አይደለም። የኤርትራ መንግስት አውጥቶ ወርዶ ዝም ብሎ ማንም ሰው ሌላም አካል ቢሆን የሚያየው የሚገመግመው ይህንን ነው። ነገር ግን መፍትሄ ብሎ የሚያመጣው ነገር ለኤርትራ ጭምር መጥፊያ እንደማይሆን ደግሞ እሱን ቆም ብሎ ማሰብ ከቻሉ ወደዛ ሊሄዱ ይችላሉ። አይችሉም የምናየው ነገር ነው። ነገር ግን አሁን ባለው ሁኔታ ውስጥ የኤርትራ መንግስት እንደ መፍትሄ አድርጎ የሚወስደው ኢትዮጵያ ውስጥ መንግስት አልባ የሆነ ስርዓት መፍጠር ወይ ደግሞ ትንንሽ እንጎቻ መንግስታት እንዲፈጠሩ መርዳት ነው። ስለዚህ በዚህ ሁኔታ ውስጥ የኢትዮጵያ መንግስት የሚዳከም ከሆነ ኢትዮጵያ ውስጥ ጠንካራ የሚባሉትን መጀመሪያ ጨፍልቆ ከዛ በኋላ የየሰፈር ነፃ አውጪዎቹ እንዲሆኑ ይበተናቸዋል ወደ የአካባቢያቸው እንጂ በኢትዮጵያ ውስጥ ተደራጅቶ የሚደረግ እንቅስቃሴ በማናቸውም ሁኔታ በኤርትራ መንግስት ሊፈቀድ አይችልም። እሱ ካልፈቀደ ደግሞ መንቀሳቀስ የሚችሉበት እድል ውስን ነው። ስለዚህ በየትኛውም መንገድ ከሄደን እነዚህ ኃይሎች የሚተባበሩት የውጭ ኃይሎችን ፍላጎት ለማስፈጸም መንግስት መጣል ነው። መንግስት ሲጣል ሲወድቅ ሀገር ይፈርሳል የሚል እምነት በላኪዎቹ በኩል እንዳለ አያጠራጥርም። የሚላኩት ሰዎች ግን በአንድ በኩል ስልጣን ያስባሉ፣ በሌላ በኩል ማዕከላዊ መንግስቱ ኖረም አልኖረም በሆነ ክልል ወይ ደግሞ በሆነ አካባቢ ላይ መንቀሳቀስ የሚችሉበት እድል ከተፈጠረም የዛ አካባቢ ገዢ ሆኖ መቀጠል የሚችሉበት ትንንሽ እንጎቻ መንግስታት ይዘው ለመውጣት የሚያስቡበት ሁኔታ አይኖርም ማለት አይቻልም። ስለዚህ ከዚህ ትብብር ጋር በተያያዘ የኦጋዴን ብሔራዊ ነጻነት ግንባር እሁድ ዕለት ባወጣው መግለጫ አቋሙን ግልጽ አድርጓል። ከዚህ ቀደምም የግንባሩ የቀድሞ ምክትል ሊቀመንበርና ዋና ጸሐፊ የነበሩትን አቶ ሐሰንን ሉዓላዊ ሚዲያን ባነጋገረበት ወቅት የሰላም ስምምነቱ ከተፈረመ በኋላ ወደ ሀገር ቤት ገብተው በተረጋጋ ሁኔታ ውስጥ ሶማሌ ክልል የተረጋጋ እንዲሆን የኦጋዴን ብሔራዊ ነጻነት ግንባር ትልቅ
አርያነት ያለው ተግባር ፈጽሟል። ውጊያ በሚያስፈልግበት ተኩስ በሚያስፈልግበት ሰዓት መግለጫ አልነበረም የሚያወጣው። ውጊያ በሚያስፈልግበት ሰዓት፣ የነጻነት ትግል በሚያስፈልግበት ሰዓት፣ ሶማሌ ክልል የምድር ሲኦል በነበረበት ሰዓት፣ ጄል ኦጋዴን በነበረበት ሰዓት፣ የኦጋዴን መንደሮች በአውሮፕላን በሚደበደቡበት ሰዓት ትርጉም ያለው ትግል አድርጎ የዓለም አቀፍ መገናኛ ብዙሃን አርዕስት የነበረ የፖለቲካ ንቅናቄ ነው። ኢትዮጵያ ውስጥ ለውጡ ሲመጣ ደግሞ ትግል በሚደረግበት ሰዓት መግለጫ ሲያወጡ የነበሩ ሰዎች መተኮስ ሲጀምሩ የተመጣውን ሰላም ለማረጋገጥ የሶማሌ ሕዝብ ያገኘው ሰላም፣ የሶማሌ ሕዝብ ያገኘው ነጻነት እንዳይወሰድበት ሰላሙን ለማረጋገጥ የራሳቸውን አስተዋጽኦ ሲያደርጉ ቆይተው በየትኛውም መመዘኛ 8 ዓመታት ውስጥ ከየትኛውም ክልል በተሻለ ሰላም የተረጋገጠበት ሁኔታ ቦታ እንዲፈጠር የኦጋዴን ብሔራዊ ነጻነት ግንባር አስተዋጽኦ አድርጓል። በአንጻሩ በደል፣ ጭቆና፣ ፈተና ሁሉ ሰቆቃ በነበረበት ሰዓት ተመልካቾች ግፋ ካለም መግለጫ በማውጣት አውጋዥ የነበሩ ሰዎች፣ ኃይሎች፣ ቡድኖች ከዛ በኋላ እነሱ ደግሞ ነጻነት ሲመጣ አፋኙ ሲሄድ ኢትዮጵያ ሕዝብ ላይ ጥይት እየተኮሱ መለማመድ ጀመሩ። ያለፉት 8 ዓመታት በቀውስ በመከራ ሌሎች ክልሎች እንዲያልፉ ያደረጉት እንደ ኦጋዴን እንደ ኦነግ ያሉት እንደ ሸኔ ያሉ ማለት እንደ ኦነግ እንደ ፋኖ እንደ ቲፒኤልኤፍ ያሉት የመከራ ምልክቶች ሰውን ፍዳ ውስጥ በከተቱበት ሰዓት የተረጋጋ ሁኔታ እንዲፈጠርና ሰላም እውን እንዲሆን ሶማሌ ክልል ላይ ስራዎች ተሰርተዋል። ያ ስራ እንዳይታወቅ የኦጋዴን ነጻነት ግንባር አስተዋጽኦ አድርጓል። እንግዲህ ያው የስልጣን የምናምን ነገር ሰዎች ጋር ይኖራል። እስካሁን ድረስ አስተዋጽኦ አድርገው ይሄንን የአስተዋጽኦአቸውን ፍሬ በተወሰነ ደረጃ እርሳቸውም የሂደቱ ተካፋይነት ተሳታፊ ሆነች ቢችሉበት ሁኔታ ላይ እሱ ላይ ስራ መስራት፣ የተዘጋ በር ካለም ለማስከፈት ጥረት ማድረግ፣ አፍሪካን ኢንቴሊጀንስ ላይ እንደቀረበው ዘገባ መሰረትም በሚስጥር የተደረገ 1 ዓመት የዘለቀ ድርድር ከፌዴራል መንግስቱ ጋር አድርገው ነበር ነው የተባለው። እንግዲህ ብዙ ማያስማማ ነገር አለ ብዬ አላምንም። እገነጥላለሁ የሚል ጥያቄ ከሌለ ምናልባትም ሊቀመንበር በርስትነት ይሰጠኝ የሚል ነገር ከሌለ ሊቀመንበርነቱን ፌዴራል መንግስት የሚሰጠው ነገር ሳይሆን የፓርቲ ውስጥም ጉዳይ ስለሆነ እሱን ውስጥ መጨረስ ያለባቸው ነገር ነው። ምናልባት ለሰላሙ ባደረጉት አስተዋጽኦ ሲተኩሱ ኖረው ሲፋለሙ ኖረው ሰላም ሲመጣ ነጻነት ሲመጣ በኃላፊነት ስሜት በመንቀሳቀሳቸው የኢትዮጵያ መንግስት ለሌሎቹ ፓርቲዎች ያደረገውን አይነት በስልጣን በምናምን ያንን አይነት ነገር ከልክሏቸው ነው አይመስለኝም። ምናልባት ለሌላው ሰጥቶ እንደውም ከማንም በላይ መሰጠት ያለበት እነሱ ነው፣ ለኦጋዴን ብሔራዊ ነጻነት ግንባር ነውና ምናልባት እንግዲህ የጎደለባቸውና ያልተሟላላቸው ነገር ሊኖር ይችላል። ስለዚህ ጥያቄያቸውን እስካሁን ድረስም የአስመራው ስምምነት አልተፈጸመም የሚል ነገር ያነሳሉ። ያልተፈጸመው የአስመራው ስምምነት ምን እንደሆነ ግን በዝርዝር አይጠቅሱም። ተዋጊዎቹ ወደ ሰላም መንገዱ ላይ ማለት በልማት ምናምን መንገድ እየተሳተፉ መሆኑንም አቶ ሀሰን ባለፈው ያነሱት ነገር አለና ስለዚህ ኦጋዴን ብሔራዊ ነጻነት ግንባርን እዚህ ሂደት ውስጥ ለማስገባት ብዙ ጥረዋል። ምናልባት አንዳንዴ ስሙ ይጠቅማል ተብሎ ሊሆን ይችላል። ምክንያቱም ስሙ ከለውጡ በፊት ህይወት ያለው እንቅስቃሴ ያደርግ የነበረ ቡድን ስለሆነ በዛ በኩል አስበው ሊሆን ይችላል። በሌላ በኩል ደግሞ ስብስቡ ላይ የዓላማ በአብዛኛው የዓላማ አንድነት የላቸውም። ምናልባትም ኦጋዴን ብሔራዊ ነጻነት ግንባር አሁን እንደምንሰማው በሀገራዊ ህልም የሚንቀሳቀስ ቡድን ሳይሆን ለመገንጠል የሚል አጀንዳ ደግሞ ይዞ እንደሚንቀሳቀስ የተሰማ ነው። ስለዚህ የመገንጠል ዓላማ የያዘውን የኦጋዴን ብሔራዊ ነጻነት ግንባር አዲሱን ማለት አሁን አብዱራህማን ማህዲ የሚመሩት ማለት ነው ምናልባት ከኢትዮጵያ መንግስት ወይም ከሌሎች ከሌሎቹ አጋሮቻቸው ጋር ያልተስማሙት ያንን አካባቢ ወይ ሀገር ለማድረግ ስለሚፈልጉ ሊሆንም ይችላል። አሁን እንደምንሰማው ከቡድኑ ከወጡ በኋላ የመገንጠል እንቅስቃሴ እንደሚያራምዱ ጭምር ስለተሰማ ግብፅን ይሁን ኤርትራም ትሁን ሱዳንም ይሁን አብዱራህማን ማህዲን ይገፏቸዋል፣ ወደ ጥምረቱ እንዲገቡ ይገፏቸዋል የሚለው ነገር
ሌላውም በዛ መሰረት ሀገር ወደ መመስረት ፕሮጀክት ውስጥ ገብቶ ከዛ በኋላ ኢትዮጵያን ለማዳከምና ኢትዮጵያን ለማፍረስ ይጠቅማል። ያ እስካልተፈጸመ ድረስ ኢትዮጵያውያን ለቀይ ባህር የሚያነሱትን ጥያቄ አይሞትም። ያ እስካልሆነ ድረስ ከአባይ ውሃ ጋር በተያያዘ የመልማት መብታቸውና ያንን ለማድረግ ያላቸው አቅም ይጠናከራል። ስለዚህ በየትኛውም መንገድ ሀገሩ መፍረስ መዳከም አለበት ብለው ከርቀትም ከቅርበትም የሚደረገው ግፊት ያን መሰረት ያደረገ እንደሆነ ቅንጣት ታክል የሚያጠራጥር ነገር አይደለም። ለጽድቅ ብሎ የሚሰራ የለም። በአደባባይ በምናውቀውና በተጨባጭ በምንናገረውም የምንረዳው ነገር የኢትዮጵያ መንግስት ከቀይ ባህር ጋር በተያያዘ የሚያነሳው ፍትሐዊ ጥያቄ ነው። ፍትሐዊ ጥያቄ የሚለውን ነገር በሆነ ምክንያት ከሰዎች የሰማነው ምናምን ሳይሆን በአደባባይ የተገለጸ ነገር ስለሆነ የትኛውንም አማራጮች በንግድ ህግ ጭምር መውጫ ነገር ነው የምንፈልገው። ያ ነገር ይደረግልን፣ እንስማማ፣ በኪራይም በምንም ተባለ። ከዚህ በላይ ልመና፣ ከዚህ በላይ ተማጽኖ፣ ከዚህ በላይ ደጅ ጥናት አለ? ወደ ቀይ ባህር መውጣት የሚል ነገር ሲመጣ እሱ ስለምንድን ነው እንግዳ የሚሆነው? ግዛቱ የእናንተ ነው፣ ግን የደህንነት ስጋት አለብኝ። ከ10 ምናምን ሺህ ኪሎ ሜትር መጥተው የደህንነት ስጋት አለብን ብለው ጅቡቲ ላይ ሲሰፍሩ ከ60 ኪሎ ሜትር ላይ ሆና የደህንነት ስጋት አለብኝ ብላ የባህር በሩ ላይ ብትሰፍር ምንድን ነው ጥያቄ የሚሆነው? የኢትዮጵያ መንግስት ከኤርትራ መንግስት ጋር ውዝግብና ቅራኔ ውስጥ ከገባ በኋላ የጀመረው ነገር አይደለም። የኢትዮጵያ መንግስትና የኤርትራ መንግስት ወደ ሰላም ያመሩት ወይ ደግሞ ከ1990 ጀምሮ በውዝግብና በቀውስ ውስጥ የነበረው ሁኔታ በሰላም ስምምነት የተቋጨው የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ከመጣ በመጋቢት ወር መጥቶ በሐምሌ 2010 ዓ.ም ነው። የኢትዮጵያ መንግስት ባህር ኃይል ለማደራጀት አዋጅ ያወጣው በ2011 ዓ.ም ነው። በጣም የጫጉላ ሽርሽር በሚባልበት አይነት ጊዜ ውስጥ ማለት ነው በኢትዮጵያና በኤርትራ መካከል። በ2011 ነው ኢትዮጵያ ውስጥ የባህር ኃይል አዋጅ የወጣው በኢትዮጵያ ፓርላማ። ስለዚህ ባህር ኃይል የኢትዮጵያ መንግስት ሲያደራጅ የሆነ ምንጭ ላይ ወይ ደግሞ ሐይቅ ላይ የሚንሳፈፍ ጀልባ ላይ ያደርግ አይደለም፣ በባህር ክልል ላይ የሚንቀሳቀስ ነው። ስለዚህ ምናልባት በወቅቱ የኢትዮጵያ መንግስት ያንን ነገር ሲል ፍላጎቱ ምን እንደሆነ ተጠይቀው ተረድተውታል ብዬ አምናለሁ። ስለዚህ ድንገት የተፈጠረ ነገር የለም፣ ድንገት የተከሰተ ነገር የለም። ያ ዓለምን ያስደነቀ ከ1990 ጀምሮ በውዝግብ ውስጥ የቆየ ሀገር በሰላም ስምምነት አውዳሚው ጦርነት በኋላም ከ1992 ጀምሮ እስከ 2010 ባለው ጊዜ ውስጥ ሰላምን ጦርነትን በሌለበት ሁኔታ ውስጥ እየተፈራሩ እየተገፋፉ የቀጠሉበትን ምዕራፍ የዘጋ አውዳሚ ጦርነት በኋላ የተከተለ ዝግ የነበረ ሁኔታ ነው። ያንን መንገድ ያስተካከለ የሰላም ስምምነት፣ በዛ የሰላም ስምምነት መሰረት በሁለቱ ሀገራት መካከል የመጣው ትብብር በ2012 በ2013 በጦርነቱ ወቅት ቀጥሏል። የባህር ኃይል አዋጅ ኢትዮጵያ ካወጣች በኋላ የቀነሰ የጎደለ ምናምን ነገር የለም። በሁለቱ ሀገራት መካከል ትብብሩ ችግር የገጠመው ከትግራዩ ጦርነት በኋላ ነው። በ2013 ጦርነቱ እንደተጀመረም አይደለም። በ2014 ጦርነቱ በቀጠለበት ወቅት አይደለም። በ2015 ቲፒኤልኤፍ እያበቃለት ከመጣ በኋላ ለአንድና ለመጨረሻ ጊዜ መጥፋት አለበት በሚልና ከዚህ በላይ ኦልሬዲ ተዳክሟል፣ ከዚህ በላይ አደጋ አይደለም በሚል ስሌት ምናልባት በዛ ደረጃ ያሉ ልዩነቶች ናቸው። በአደባባይ የተገለጸውም ይሄ ነው። ምናልባት ዛሬ ላይ ቆመን ስናይ ያኔ እስከ መጨረሻው ድረስ ቢሆን የሚል ነገር የሚያስቡ ሰዎች ይኖራሉ። እንትን ሊያዋይ ይችላል። ግን የኢትዮጵያ መንግስት እዛ ጋር በፕሪቶሪያ የሰላም ስምምነት መሰረት መቋጨቱ ዛሬ የፈጠረውን ነገር ትግራይ ውስጥ የተፈጠረውን የህብረተሰቡን ሁኔታ ማንም ሰው አይቶ እነዚህ ሰዎች በጦርነቱ ተሸንፈው ወደ በረሃ ተሰደው የተወሰኑት ተገድለው ቢሆን ኖሮ
ዛሬ ትግራይ ውስጥ ያለውን የለውጥ መንፈስ፣ ትግራይ ውስጥ ያለውን ጸረ ቲፒኤልኤፍ እንቅስቃሴ በተአምር ማየት ይቻል ነበር? የቲፒኤልኤፍ አመራር በዚህ መጠን ይከፋፈል ነበር? የቲፒኤልኤፍ የጦር መሪዎች በዚህ መጠን ይከፋፈሉ ነበር? እና በአሁኑ ሰዓት ይሄ ቡድን ትግራይ ውስጥ ያለው ተቀባይነት በምን ደረጃ ላይ እንዳለ በግልጽ የሚታወቅ ነገር ነው። ብዙ ነገሮችን ለማስተካከል የፕሪቶሪያ የሰላም ስምምነት ብዙ ነገሮችን መልሷል። ከምንም በላይ ጦርነቱ የሚካሄድበት በትግራይ ውስጥ የትግራይ ህዝብ ሲገለጽ የነበረበትና በተጨባጭ ያለውን ነገር ለመረዳት ለመገንዘብ የቻለበት የጦርነት ፍላጎት እነማን ጋር እንዳለ፣ አሁንም ጦርነት የሚጓጉት እነማን እንደሆኑ ከስልጣን ባሻገር ምንም ህልምና ግብ የሌላቸው ሰዎች መሆናቸው እየታየ እየተገነዘበ በመምጣቱ በፕሪቶሪያ የሰላም ስምምነት በጦርነት ከማለቁ ይልቅ ሰዎቹን ወደ ጫካ ወደ በረሃ ሸኝቶ ወደ የቀሩትን ማርኮና ገሎ ከሚገኘው ውጤት ይልቅ በዚህ መንገድ የመጣው ነገር ብዙ ነገሮችን አስተካክሎ ብዙ ነገሮችን ለውጧል። ያ ግን በኤርትራና በኢትዮጵያ መካከል የውዝግብ ያለመግባባት ምንጭ ሆኖ አደባባይ ወጥቷል። ማንም የውጭ መገናኛ ብዙሃን ሲጽፉ፣ ዓለም አቀፍ ተንታኞችም ሲተነትኑ የፕሪቶሪያ የሰላም ስምምነት በሁለቱ መካከል ልዩነት እንደፈጠረ ብዙ ጊዜ የሚናገሩት ነገር ነው። የፈጠረው ልዩነት የፈጠረው ያ እንጂ የኢትዮጵያ የቀይ ባህር ፍላጎት እንዳልሆነ ዛሬ ላይ ብዙ የሚያጠራጥር ነገር አይመስለኝም። በአደባባይ ቢታይ ነገር ስለሆነ ማለት ነው። ኢትዮጵያ ባህር ኃይል ያደራጀችው ውዝግቡ ከተነሳ በኋላ ቢሆን፣ ኢትዮጵያ ባህር ኃይል ያደራጀችው የባህር ኃይል አዋጅ ያወጣችው ውዝግቡ ከተከሰተ በኋላ ቢሆን ምናልባት ያንን መሰረት አድርጎ የኢትዮጵያ መንግስት ለምን ይህን አደረገ፣ ልዩነት ስላላቸው ቅራኔ ስላላቸው ቅራኔያቸውን ተከትሎ አቋሙን እየቀያየረ ነው ወይ ምናምን ብሎ ጥያቄው ለማንሳት እንኳን በር ይከፍታል። የሆነው ግን ያ አይደለም። አስቀድሞ ነው በ2011 ነው አዋጅ የወጣው። ከባህር ኃይሉን በማደራጀት በኩል ከፈረንሳይ መንግስት ጋር የነበሩ ትብብሮችን በግልጽ የሚታወሱ ናቸው እና ይህ ባለበት የኤርትራ መንግስት ከኢትዮጵያ መንግስት ተቃዋሚዎች ጋር የሚያደርገው እንቅስቃሴ ምናልባት ሁሌም ተስፋችን ከግጭት ከቀውሱ መለስ የአካባቢያችን ሰላም እንዲሆን የምንመኘው፣ ነገር ግን የአሜሪካ መንግስት በአካባቢው ላይ እያደረገ ያለው እንቅስቃሴ ምናልባት ሰላምን ለማረጋገጥ ከግጭት መመለስ ችግሮችን ለመፍታት ያለው እድል አሁንም ዝግ አይደለም ብዬ እንዳምን ያደርገኛል። ነገር ግን የኤርትራ መንግስት በዛ በኩል የሚደረግ ሁኔታዎች የአሜሪካኖቹ ጥረት ካልተሳካ ወይ ደግሞ ለአሜሪካኖቹ ጥረት ምላሽ ከጠፋ ጽምዶ የሚባለውን ኃይል ለማንቀሳቀስ ከተሞከረ፣ በነገራችን ላይ ለማንቀሳቀስ የሚለው ነገር እየተንቀሳቀሱ ነው። በየቀኑ ምንሰማው ዘራ እንትን እኮ አለ። ሁሌ እየተንቀሳቀሱ ነው። ይንቀሳቀሳሉ፣ ይመታሉ። የሆነ ቀን አንድ ቀን ለመጨፈር ተብሎ ብዙ ይሞከራል። ከዚህ ቀደም ጀነራል ጻድቃንም የተናገሩት አለ። በጋሸና ተሞከረ፣ ወልቃይት በራያ ምናምን አካባቢ ተሞከረ። አሁንም በየቀኑ እየሰማን ነው። በወልቃይት በኩል ፋኖን ልከው በእሱም በኩል ሞክረዋል፣ አብረው እንትን ብለው እዛም ላይ ቀምሰዋል አሉ። ያው ግን ሰው እያስጨረሱ ነው። ሁሌም ሰብሰብ ያለ የተደራጀ ነገር ደግሞ ሲመጣ ያው ኢትዮጵያ ውስጥ በበቂ ራሱን ያዘጋጀ ኃይል አለ። ምክንያቱም መዘጋጀቱ የግድ ነበር። አሁን አንዳንዴ ስናይ ከዚህ በኋላ ስጋቶቻችንን የሚቀርፍ መከራዎቻችንን ወደኋላ ትተን ወደፊት በተሻለ ጎዳና ላይ እንድንሄድ የሚያግዝ በማናቸውም ሁኔታ ውስጥ የትኛውንም መከራና የትኛውንም አደጋ በአጭር ለማስቀረት የሚያስችሉ ዝግጅቶች ሁልጊዜም ወሳኝ ናቸው። ስለዚህ በቴክኖሎጂም በሌላው መንገድ በከፍተኛ ደረጃ ዝግጅቶች በየቀኑ እያየን ነው፣ በየቀኑ እያስተዋልን ነው። የሚወጡ ዓለም አቀፍ መረጃዎችም የሳተላይት ዳታዎችም ምንም የሚያሳዩት የኢትዮጵያ መንግስት ያለማቋረጥ በየትኛውም መንገድ የሚመጡ ነገሮችን በአጭር ለማስቀረትና የተገኘውን ሰላምና መረጋጋት ወደኋላ እንዳይመለስ ለማድረግ መጠነ ሰፊ ስራዎች እየተሰሩ ነው። ያ ማለት አይፍጨረጨሩም ማለት አይደለም። ያው የመጨረሻ የሞት ጽዋቸውን ከመጨለጣቸው በፊት ይንፈራፈራሉ። ሲንፈራፈሩ መንፈራገጡ የሚያቆሸሻቸው ነገሮች ሊኖሩ ይችላሉ። ዝም ብለን ከርቀት ስንገመገም ማለት ነው። ምናልባት ደግሞ የኢትዮጵያ መንግስት የበለጠ በተሻለ ነገር ስለሚያይ
ሁሉ ነገር እያለቀለትም ሊሆን ይችላል። ግን በእርግጠኝነት ሁላችንም የምናየው የምንረዳው ነገር ከመንፈራገጥ ያለፈ የሚመጣ የሚለወጥ የሚሄድም ሆነ የሚመጣ አዳች ነገር እንደሌለ ለማናችንም ግልጽ ነው። ስለዚህ ጽምዶ በሚል እየተባበረ ያለው ኃይል ደንግጧል። የደነገጠው የበቀደሙ የሽራሮ አካባቢ የተፈጸመው የድሮን ጥቃት ነው። ያልጠበቁት ሁኔታ ነው። ያ ጥቃት በብዙ መልኩ ብዙ ነገሮችን መልሷል ደግሞ ብዬ አምናለሁ። ህብረተሰቡ ከህብረተሰብ አንጻር ህብረተሰቡ ጋር መፈንቅለ መንግስት አድርገው ስልጣን ከያዙ በኋላ የኢትዮጵያ መንግስት ምንድን ነው የሚያስበው የሚለው ነገር ለህብረተሰቡ ግልጽ አይደለም። በቃ ገልብጠዋል፣ ስልጣን ይዟል፣ ከነሱ ጋር ሊሰራ ይችላል። ከነሱ ጋር የሚሰራ ከሆነ እንደው የሆነ ነገር እናድርግ እንቃወም ብንል ትርጉም የለውም የሚደርስልን የለም ብለው የሚያምኑ ሰዎች ምናልባትም ሰራዊት ውስጥም ሆነው ማምለጥ የሚፈልጉ ወይስ መሸሽ የሚፈልጉም ሰዎች አይ ከዚህ መንግስት ጋር አማራጭ የለኝም ብሎ የሚተባበር ከሆነ ለምን እጠፋለሁ፣ እዚሁ ሆኜ በዲዲአር መውጣት እድሌን ስለሚያሰፋልኝ እዛው ልቆይ የሚሉበት ሁኔታ አለ። የድሮን ጥቃቱ የኢትዮጵያ መንግስት ከዚህ ኃይል ጋር ምንም አይነት ነገር ለመነጋገር ፈቃደኛ እንዳልሆነ የትኛውንም እርምጃ ለመውሰድ መዘጋጀቱን ያሳየ ነገር ስለሆነ ለህብረተሰቡ ምላሽ ሰጥቷል። የኢትዮጵያ መንግስት ከነ ዶክተር ደብረጽዮን ጋር መስራት እንደማይፈልግ ወይ ደግሞ እንደማይችል ያረጋገጠ ነው። ያ ማለት የፕሪቶሪያ ሰላም ባለፈው በትናንትም ያነሳሁት ነው። የዓለም አቀፉ ማህበረሰብ አካባቢ እነ ዶክተር ደብረጽዮን ተማጽኖ እያቀረቡ ነው። ከኢትዮጵያ መንግስት ጋር ለመነጋገር ፍላጎት አላቸው። የኢትዮጵያ መንግስት ደግሞ ፍላጎቱ የፕሪቶሪያ ሰላም ስምምነት መከበር አለበት ነው። የመጀመሪያ መታየት መገለጫዎቹ አንዱ ያፈረሱትን የጀነራል ታደሰን አስተዳደር መመለስ፣ ዙፋኑን ለቆ መውጣት ነው። ያንን የማረጋገጥ ግዴታ ስላለባቸው በዚህ በኩል የኢትዮጵያ መንግስት ይሄ እስካልተሟላ ድረስ የትኛውንም የሚያደርጉት እንቅስቃሴ ላይ ወደ እርምጃ እያመራ ነው እና ለህብረተሰቡ የኢትዮጵያ መንግስት ከዚህ ቡድን ጋር እንደማይተባበር ማየቱ ህዝቡ በየትኛው መንገድ ለተቃውሞ ለማድረግ እንኳን ይደፋፈራል። ተቃውሞ ለማድረግ ባይደፋፈር እንኳን ታጣቂዎቹ ከዚህ ቡድን ጋር ሆነው ማለቅ እንጂ እዛ ውስጥ ቆይቶ የሚያስፈጽሙት የዲዳር ፕሮግራም እንደማይኖርም ይረዳሉ። ስለዚህ በነ ዶክተር ደብረጽዮንና በኢትዮጵያ መንግስት መካከል ያለው ነገር የተካረረ መሆኑን ሲያዩ በዚህም በዚያም ብሎ ለማምለጥ ያላቸው እድል ይሰፋል። ስለዚህ በዚህ በኩል የመለሰው ነገር አለ። በሌላም በኩል በታጣቂዎቹ በኩል እንዲሁም ምናልባትም በአንዳንዶቹ አዛዦች በኩል ጭምር ሲነገር የነበረው ነገር ከዚህ በኋላ የድሮን ጥቃት አይፈጸምብንም የሚል ነገር ነው። ጸረ ድሮን መሳሪያ ታጥቀናል፣ ኧረ በዛ የማይገደቡም፣ አሻግሮ አዲስ አበባ መምታት የሚችል ሚሳኤልም ኤርትራ መንግስት ሰጥቶናል እያሉ ለደጋፊዎቻቸውም ለታጣቂዎቻቸው ምናልባትም ለአንዳንድ አመራሮቻቸውም ሲነግሩ ስለቆዩ ሊሆን ይችላል። አሁን ከድሮን ድብደባውና ከ12ቱ መኪና መውደም በላይ ከታጣቂዎቻቸው መገደል በላይ ሚሳኤሉ የት ሄደ፣ ጸረ ድሮኑ የት ሄደ የሚለው ጥያቄ ጎልቶ እየተሰማ ነው። ድሮኖቹ አሁንም በሰማይ ላይ እያንዣበቡ መሆኑን ነው የምንሰማው። ቴክኖሎጂው ደግሞ ያው የመጠቀ ነው። አንድ የተነስተው ለሻይ ለቡና ወይ ለነዳጅ እያሉ የሚመላለሱበት ነገር የለም። ጠዋት ዶክተር ደብረጽዮን ወይዘሮ ፈትለወርቅ ከእንቅልፋቸው ተነስተው ስራ ገብተው የሚያሴሩትንም አሲረው ምን ብለውም ተመልሰው መኝታቸው ሄደው እስከሚቀጥለው እስኪነሱ ድረስ ድሮኖቹ አየር ላይ ሆነው ይቃኛሉ። ምናልባት አንደርግራውንድ የሚያስቡት ነገር ካለም እዛ ላይ ምን እንደሚደረግ አሁን ከኢራኑ ጦርነት በኋላ አንደርግራውንድ መከለያ እንዳልሆነ ደግሞ እያየን ነው። ስለዚህ ብዙ ነገሮችን ይሄ የበቀደሙ
የአርብ ሌሊቱ ጥቃት ብዙ ነገሮችን በአንዴ የመለሰ ነው ብዬ አምናለሁ። ህብረተሰቡ ይሄ ቡድን ከኢትዮጵያ መንግስት ጋር ግልጽ ጦርነት ውስጥ ወይ ደግሞ ጠላትነት ውስጥ እንዳለ ህብረተሰቡ መረዳቱ ብዙ ነገሮችን ይመልሳል። አንዳንድ ንግግር ላይ ናቸው ምናምን የሚል የሚወጡ አላስፈላጊ ወይ ደግሞ ማደናገሪያ ነገሮችም አሉ። እነሱንም ምንም ነገር እንደሌለ ህብረተሰቡ መረዳቱ፣ በሌላም በኩል ከዚህ ኃይል ጋር የቆሙትን ድርድር ሲደረግ እነ ዶክተር ደብረጽዮን ባለስልጣን ስለሚሆኑ በዛው ዙሪያ ውስጥ ማለፉ ይጠቅመናል ብለው የታጣቂ አዛዦችም እዛ ውስጥ ያሉ ሊኖሩ ይችላሉ። አንዳንዶቹ ግን በማናቸውም ሁኔታ ከዛ ሂደት ውስጥ መውጣት እንደማይፈልጉ ደግሞ እንሰማለን። ያው አብረው ብዙ ጊዜ አብረው ከነሱ ጋር እንትን ሲሉ የነበሩ የቲፒኤልኤፍ ሰዎች ያው በጭቆናው ጊዜም በኋላም ባለው ጊዜ ከነሱ ጋር አብረው የቆሙ ቲፒኤልኤፍ ደጋፊዎች ዛሬ ብዙ ነገሮችን በአደባባይ እያወጡ ነው። በቃ ወንጀል ያለባቸው ከወንጀል ማምለጫ መንገዱ ይሄ ነው ብለው ያሰቡ ከጦርነቱ ውጭ ሌላ መውጫ የለንም፣ ጦርነቱ ከሌለ ወይ ደግሞ እኛ መንግስት መሆን የምናረጋግጥበት እድል ከሌለ አሊያም ደግሞ ትግራይን ገንጥለን የትግራይ መንግስት መመስረት ካልቻለን ዋስትና የለንም ብለው በዛ መንገድ የሚያምኑ ለዛ የሚንቀሳቀሱ አሉ። እነሱ ጦርነት ውስጥ መግባቱ የሚያስከትለው ሞትና እልቂት ለነሱ ትርፍ ጉዳይ ነው። ያው በየደረጃው እየተገለጸ ያለ ነገር አለ። ዋናዎቹ የፖለቲካ መሪዎችና የጦር አዛዦቹ ልጆቻቸው አሜሪካና አውሮፓ ናቸው። በየተራው በየስር ደግሞ ያለው ካድሬ ልጆቹን አዲስ አበባ ነው ያስቀመጠው። የራሱን ልጅ አዲስ አበባ ልኮ የሌላውን ልጅ ይመለምላል። በነገራችን ላይ የቃሉ ፑቲክ የተባለ ልጅ በጣም ዓለም አቀፍ አርዕስት የሆነ ልጅ ሰዎች ሲቀልዱ ባለፈው እነ ደብረ ጽዮን ይሉኝታም የላቸውም ይህን ልጅ ቢያፍሱትስ እያሉ ሰዎች ያወሩ ነበርና አሁን ልጁ አዲስ አበባ መግባቱን ሰማው። እንኳን ተርፈ አዲስ አበባ ገባ ነው ማለት እንችላል። ልጁ ገና 10ዎቹ ውስጥ ላይ ነው 14 15 ምናልባት ከ15 ይበልጥ አይመስለኝም። እነ ዶክተር ደብረጽዮን 15 ይሁን 10 ይሁን ከዚህ በኋላ ጉዳያቸው አይመስለኝም። እነሱን እንደ ሰብአዊ ጋሻ የሚከልላቸው ከሆነ የእሱ ሞት አንድ ተጨማሪ ቀን እድሜ የሚሰጣቸው ከሆነ ልጆቹን ይማገዳሉ። ስለዚህ ይሄ ልጅ ዓለም አቀፍ ዝና አለው፣ ዓለም አቀፍ ስም አለው፣ ትዝም ይላቸው አይመስለኝም። እና እንኳን ልጁ አምልጦ ብቻ አዲስ አበባ ገባ። ይሄ ቡድን የሚያደርጋቸው አጠቃላይ ቲፒኤልኤፍ በምልመላው ረገድ የትልቆቹ ፖለቲካና ወታደራዊ መሪዎች ልጅ አሜሪካና አውሮፓ፣ የካድሬዎቹ ልጆች አዲስ አበባ፣ እንዲሁም አንዳንዶቹ ወደ ውጭ መውጣት ያልቻሉ የካድሬዎቹና የባለስልጣናቶቹ ልጆች አዲስ አበባ ሆነው በጣም የገረመኝ አዲስ አበባ ቁጭ ብለው ለነ ዶክተር ደብረጽዮን የሚሟገቱ አሉ የነዛው ልጆች ሆነው ማለት ነው። ራሱ የቲፒኤልኤፍ ካምፖች ውይይት ላይ የተሰማ ነገር ነው። አይ ሀሳብ መግለጽ ነው ምናምን እየተባለ የሚታይ ነገር አይመስለኝም። ምናልባት እንዲህ አይነት ሰዎች ሌላውን ብድና ተግባር ተስፋ የቆረጡ ሰዎች መሳሪያ ሊያደርጓቸውም ስለሚችሉ ያው መንግስት ጥንቃቄ እንደሚያደርግ አምናለሁ። ይሄው ኃይል ሌላው በቅጥረኝነት ሱዳን ውስጥ የሚያደርገው እንቅስቃሴ ነው። በመርሲነሪነት ማለት ነው። ግልጽ መርሲነሪነት ማለት ነው። በነገራችን ላይ ከዓመት በፊት አደባባይ ከመውጣቱ በፊት መረጃ አግኝተን ምን ያህል እንደሚከፈላቸውና በቅጥረኝነት እንደሚሰሩ ገልጸን ነበር። ወደ 200 ብር ለእያንዳንዱ ወታደር ይከፍላል። ቲፒኤልኤፍ ቀሪውን ገንዘብ ይወስድና 50 ዶላር ይሰጣቸዋል። በዚህ ቅጥረኝነት ህይወታቸውን እየከፈሉ ሲንቀሳቀሱ ቆይተዋል። አሁን ውጊያው እየከፋ ምናምን ሲመጣ በደንብ አድርገው ቁጥር እየጨመሩ እያሰለፉ አሁን ከሱዳን ሰራዊት ጋር ተሰልፎ እየተዋጉ ነው። እየተዋጉ ብቻ ሳይሆን
ውጊያ እየተዋጉ መሆናቸውን በኩራት እየተናገሩ የሱዳንን ሰንደቅ ዓላማ ትከሻቸው ላይ ለጥፈው ያንን በአደባባይ እየገለጹ ነው። በአንድ በኩል እንግዲህ ድሮ ቲፒኤልኤፍ አካባቢ የዚህ ዲሲፕሊን ነገር በጣም ጠንካሮች ነበሩ። እሱ ሁሉ አሁን ተዝረክርኳል። እያንዳንዱ ወታደር የፈለቀደውና የፈለገውን ነገር ማድረግ የሚችልበት ሁኔታ አለ። በጦርነቱ ላይ ግን ከፍተኛ ጉዳት ስለደረሰባቸው ተጨማሪ ኃይል ወደ ሱዳን ለመላክ እንቅስቃሴ ሲጀመር በመሃል ከተገደሉት ወይ ደግሞ ጉዳት ከደረሰባቸው ውስጥ ወደዛ የሚሄዱ ወታደሮች እንደነበሩም ተሰምቷል። የመኪና መጥረት ስለገጠመ የተወሰኑትን ከሌላ ክፍል ደግሞ ወደ ኤርትራ አሻግረው ከዛ ከኤርትራ በኋላ ደግሞ እንዲህ አይነት ሙከራዎች እንዳሉም እየሰማን ነው። ይህን የቅጥረኝነት ተግባር የሚወጡትን ወታደሮች ለሁመራ ነው እያሉ ይነግሯቸዋል። እዛ የሚዋጋውም ወይ ደግሞ ቅጥረኛ ሆኖ እየተዋጋ ያለውም ከዚህ በኋላ ወደ ሁመራ እንሄዳለን ይላል። ሁመራ ሳትሄድ እኮ እዛ ጉልበትን ጨረስክ አለክ። ሁመራ ላይ አይደለም እዛ ከአርኤስኤፍ ጋር በበቂ እሱ ማለፍ ከቻላችሁ ራሱ ትልቅ ነገር ነው። ግን ቲፒኤልኤፍ የሚባል ኃይል በዚህ ደረጃ በአደባባይ በቅጥረኝነት አሰልፎ እየተንቀሳቀሰ ባለበት ሁኔታ ውስጥ የትግራይ ህዝብ መብትና ነጻነት ተቆርቋሪ ሱዳን መሬት ላይ ለሱዳን መንግስት ሲባል የሚዋጉ የትግራይ ተወላጆች ለምን ዓላማ ምን ለማሳካት ነው? ለሀገር ነው? ለምንድን ነው የሚሞቱት? መቼም ብረት ለበስ ሆነው አይገቡም። በጦርነቱ መሃል ብዙዎች መጎዳታቸውን መሞታቸውን ሰምተናል። ያኔ ትግራይ ትስር ተብሎ ተሞተ፣ እልቂት ተፈጸመ። ዛሬ ላይ መለስ ብለው ሲያዩት ደብረ ጽዮን ትስር ብለው እንደሞቱ ግልጽ ሆነ። ግን ያሸነፈ የለም። ደብረ ጽዮንን ወይ ደግሞ በህዝብ ስም የሚደረገው ነገር አልጠቀመም። ውጤቱ በሽንፈት በውድቀት ነው የተደመደመው። ዛሬ አልቡርሃን ትእሰር ለማለት ነው ወይ ደግሞ ምን ለማለት ነው? እዛ ጋር ሄደው ቢሞቱት የቲፒኤልኤፍ ደጋፊዎች ማለትም የተራረፈው አሁን የቀረው የዶክተር ደብረጽዮንን ቡድን የሚደግፉ ሰዎች እዛ ሄደው የሚሞቱ ልጆች ለምን ይሞታሉ ብለው ይጠይቃሉ። በቅጥረኝነት እየሞቱ ነው። $50 እየተከፈላቸው በእያንዳንዱ ሰው $150 ለቲፒኤልኤፍ ገቢ ይሆናል። እና ብዙ ነገሮችን ለመመለስ ትግራይ ውስጥ በቅጥረኝነትም በማገትም በሁሉም ነገር ትግራይን ሲኦል ያደረገ አንድ ቡድን አለ። ይህንን ሲኦል ያደረገ ቡድን ምናልባት ራሱ ቀልቡን ሰብስቦ እውነታውን ጋር ራሱን አስማምቶ ወደ ሰላሙ መድረክ መጥቶ የትግራይ ጊዜ አስተዳደርን ወደ መድረኩ ወደ ስልጣኑ መልሶ እንደ ፖለቲካ ፓርቲ ለመንቀሳቀስ ራሱን ማዘጋጀቱ በብዙ መልኩ ይጠቅመዋል። ከዛ ውጭ ያለ ነገር በቀጣዮቹ ጊዜያት ብዙ እርምጃዎችን የምናይ ይመስለኛል። Bole International Airport, Addis Ababa, Ethiopia, they are the worst kind of human beings, the worst kind of African you ever meet in your life. Very hostile, very xenophobic. ሌላው እንግዲህ በኢትዮጵያ በርካታ የውጭ ሀገር ዜጎች ዩቲዩበሮች በተለይ ወደ ኢትዮጵያ እየገቡ ኢትዮጵያ ውስጥ ያለውን ነገር እየቀረጹ ለተለያዩ የዓለም ክፍሎች እያስተላለፉ መሆናቸው በተደጋጋሚ ስንመለከት ቆይተናል። በተለይም አይሾ ስፒድ እንዲሁም ሌላም ፔጅ ወደ ኢትዮጵያ በተጓዙበት ወቅት ያው የፈጠሩትን ነገር በግልጽ አይተናል። ከዛም ባሻገር በእነሱ ደረጃ በሚሊዮን ደረጃ ተከታዮች ባይኖራቸውም ከዛ በታች ተከታይ ያሏቸው ግን ብዙ ተከታዮች ያሏቸው በዚሁ ኢትዮጵያ ውስጥ ያሉ ነገሮችን፣ ምግብ ቤቶችን፣ የተለያዩ የሚጎበኙ ስፍራዎችን እነሱን በማህበራዊ ገጻቸው በዩቲዩብ በተለይ እያስተላለፉ በዓለም አቀፍ ደረጃ በአፍሪካም ሰዎች እንዲከታተሉት በማድረግ ረገድ ኢትዮጵያን በማስተዋወቅ ትልቅ ሚና እየተወጡን መሆኑን እያየን ነው። እርግጥ ነው እነሱ ኢትዮጵያን እናስተዋውቅ ብለው ሳይሆን በተለያየ መንገድ እንግዲህ ራሳቸው የየተለያዩ ሀገሮችን ያስተዋውቃሉ።
እየመረጧቸው ወይ ደግሞ እየጎበኟቸው ካሉ ሀገራት አንዱ ኢትዮጵያ ነች። ስለዚህም በዚህ መሰረት ወደ ኢትዮጵያ መጥተው ኢትዮጵያ ውስጥ ቀርጸው በተለያየ መንገድ ቪዲዮዎችን አሰራጭተው በጣም በመደነቅ የሚያስተላልፏቸውን በርካታ ቪዲዮዎች አይተናል። ነገር ግን አንዳንዴ ሳንካ እየገጠማቸው የተፈጠሩ ነገሮች ብዙ ነገሮችን እንዳያበላሹ በየትኛው መንገድ መንግስት ጥንቃቄ በተለይም የሚመለከቱ አካል ደግሞ ነገሮችን በትክክል ማጤን ያለበት ነገር ይመስለኛል። ለዚህ መነሻ ሆነኝ KNT ሾው የተባለ ዩቲዩበር በኢትዮጵያ የደረሰበትን ሁኔታ በቪዲዮ በተለይ ጃፓን ከተጓዘ በኋላ አሰራጭቶታል። የሰው ልጅ መገኛ ወደ ሆነችው ሀገር ልጓዝ ነው በሚል በጉጉት ወደ ኢትዮጵያ ልጓዝ ሲል ቪዲዮ ቀርጾ ያሰራጨ ሰው This video is so special because in this video I'll be flying a business class to the oldest civilization in the world. If you want to know how it feels like to fly a business class on Ethiopia Airline, keep watching this video because in this video we're going to be flying to Addis Ababa. So keep watching, join me. Actually, this is my first time officially flying to the land of origin and I want ኢትዮጵያን ለቆ ሲወጣ አሰቃቂ በሆነ መንገድ ወጣው ልቅቄ ብሎ በመናደድ በመበሳጨት ያስተላልፈውን ቪዲዮ ለቆታል። ግን በኃላፊነት ስሜት ይሄንን ስል ኢትዮጵያን ማለት አይደለም ይላል። በየአጋጣሚው በየመድረኩ በየደቂቃዎቹ የሚናገረው ያንን ነው። የናይጄሪያ ፓስፖርት በመያዜ ሴግሪጌሽን ዜኖፎቢክ የሆነ ነገር አይቻለው፣ የባዕድ ጥላቻ ወይ ደግሞ የማግለል ነገር ኢትዮጵያ ኤርፖርት ውስጥ ተመልክቻለሁ። Guys, this is Tokyo Riverside Towers. I had my worst travel experience 3 days ago while trying to leave Ethiopia. Mind you, I've been to over 34 countries around the world, but this is the first time I've ever experienced such hostility, such wickedness from fellow Africans. It was so difficult to bear, but it was crazy. So I must say this, the people working for Qatar Airways in Bole International Airport, Addis Ababa, Ethiopia, they are the worst kind of human beings, the worst kind of African you ever meet in your life. Very hostile, very xenophobic. 3 ሰዓታት ኤርፖርት ውስጥ ለመቆም እዛው ስለመንገድ እንትድብ ለማለት ተገደድኩኝ። መጓዘው በኳታር ኤርዌይስ በኩል ነበር። በረራው ማመለጠኝ። ለዚህ ሁሉ ምክንያት የሆነብኝ የያዝኩት የናይጄሪያ ፓስፖርት መሆኑ ነው። ጥያቄው ከአዲስ አበባ ወደ ኤዥያ ነው መጓዘው። ለምን ከናይጄሪያ ተነስተ ቀጥታ ወደ ኤዥያ አልተጓዝክም? ለምን አዲስ አበባ መጥተህ እንደገና ወደ ኤዥያ ትሄዳለህ ተብሎ ወደ አለቃው ተላከ። ምን አሉ? ችግሩ ሳይፈታልኝ 3 ሰዓታት አቆዩኝ። አውሮፕላን አመለጠኝ። ብዙ ወጪ አወጣው። ከዛ በኋላ መጥፎ በሆነ መንገድ ተረበል በሆነ መንገድ ኢትዮጵያን ለቅቄ ወጣው ምናምን ይላል። ዝም ብለን የምንረዳቸው ነገሮች አሉ። ኢትዮጵያ ውስጥ ከድራግ ዝውውር ጋር በተያያዘ ከናይጄሪያ ኢትዮጵያ ይገባሉ፣ ከኢትዮጵያ ገብተው ወደ ኤዥያ ይጓዛሉ። በዚህ የተነሳ ካልረሳው ወደ ታይዋን ምናምን አካባቢ ላይ በተለይ ከኢትዮጵያ የሚመጡ በረራዎች ላይ ትልቅ ቁጥጥር ይደረግ ነበር። በዚህ ደረጃ ዜናም ወጥቷል። ኤርፖርት ያሉ ሰዎች ናይጄሪያዊ መሆኑን ግምት ውስጥ አስገብተው ለምን ኢትዮጵያ መጥቶ እንደገና ከኢትዮጵያ ወደ ኤዥያ ይሄዳል በሚል ጥርጣሬ ሊያድርባቸው ይችላል። ይህ ሰው እዛው ላይ 34 ሀገራት ተጉዣለሁ ይላል። ዩቲዩበር መሆኑን ከተናገረ የጉዞ ቪዲዮቹን ስለማንነቱ ካወቁ በዚህ ደረጃ 3 ሰዓት ምናምን ግለሰቡን ማንገላታት እሱ ምናልባት መናገር ስለቻለ ነው፣ መድረክ ስላለው ማለት ነው። ምናልባትም ሌሎች ተመሳሳይ ችግር እየተገጠማቸው ያሉ ሰዎች ኖሩ ይችላሉ። ምንድነው መከልከል የሚፈለገው?
መከልከል የሚፈልገውን ነገር ለማወቅ ወደ ኤዥያ እንዳይሄድ ከኢትዮጵያ ወደ ኤዥያ መሄድ አይቻልም። ናይጄሪያ ፓስፖርት ተይዞ ጥርጣሬ ካለ አራግፎ መበርበር ነው። በውስጥ የሰውነት ክፍላቸው ይዘው ስለሚሄዱም እሱንም በመሳሪያ ተጠቅሞ መፍተሽ ነው። ከዛ ውጭ ግን እንዴት ነው አንድ ሰው 3 ሰዓት ሙሉ ኤርፖርት ውስጥ እንዲቀመጥ ከዛ በኋላ በረራ እንዲያመልጠው ይደረገው? ይነስም ይብዛ የተወሰኑ ተከታዮች ያሉት በኢትዮጵያ ሁኔታ ላይ ማለት ወደ ኢትዮጵያ የሚጓዙ ሰዎች ላይ ኤርፖርት አካባቢ እንዲህ አይነት ጉስቁልና ይደርስባቸዋል በሚል የሚተላለፈው መልእክት ለኢትዮጵያ የቱሪዝም እንቅስቃሴ የራሱ ትልቅ የሆነ አሉታዊ ሚና አለው። ስለዚህ በዚህ በኩል የሚመለከተው አካል ምንድን ነው የተፈጠረው? ለምንድን ነው በዚህ ደረጃ ሰዎች የሚጉላሉት? መጠርጠር ጥሩ ነው። የጥርጣሬው መነሻ የሆኑ ነገሮችን መሰረት አድርጎ ጉዳዩን ብርበራ ውስጥ ገብቶ ከዛ በኋላ በአፋጣኝ ምላሽ ሰጥቶ ግለሰቡን ወደሚሄድበት መሸኘት እንጂ በዛ ደረጃ ማጎሳቆል በምን መመዘኛ ተቀባይነት ሊኖረው የሚችል ነገር አይደለም። ስለዚህ ይሄንን ከኤንቲ ደሚል ሾው ነው። ማንም ሰው እሱ ላይ ገብቶ ሊያዩ ይችላል። የሚመለከተውም አካል ምንድን ነው የተፈጠረው ብሎ መመርመሩ ለኢትዮጵያ እንደ ሀገር ብቻ ሳይሆን ለራሱ ለኢትዮጵያ ኤርፖርት አስተዳደርም አየር መንገዱ የኢትዮጵያ አየር መንገድ አይደለም፣ ግን ኤርፖርቱን የሚያስተዳድረው የኢትዮጵያ አየር መንገድ ነው። ስለዚህ በኢትዮጵያ አየር መንገድ ላይም ተጽዕኖ አይመጣም ማለት አይደለም። በኳታር ኤርዌይስ ላይም ተጽዕኖ የለውም ማለት አይደለም። ኳታር ኤርዌይስ ተሳፋሪ የሆነ ሰው በዕለቱ ያልተጓዘው ኤርፖርት ላይ ባለው እንትን መሆኑን ሲረዳ እንደሱ ብዙ ተያይዞ የሚመጡ በርካታ ነገሮች ስላሉ ምናልባት እዚህ ጋር የተፈጠረው ነገር ይሄ ሰው ስለተናገረው ሲሆን ያልተናገሩ ብዙዎች ተመሳሳይ ችግር ውስጥ ያለፉ ሰዎች ሊኖሩ ስለሚችሉ የሚመለከቱ አካል ይህንን ነገር በጥልቀት ማየት፣ መመርመር፣ ለጉዳዩ መፍትሄ መስጠት ይገባል ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬም ማክሰኞ ሰኔ 2 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ማክሰኞ ሰኔ 2 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።